ፔፕ ጋርዲዮላን እንድንጠራጠር ያደረገ መረጃ ዛሬ ከኦድስ ባይብል ላይ አገኘሁኝ። እንግዲህ እኔ ይሄ የኔ አቋም ወይም የቴስ ስፖርት አቋም አይደለም፣ ግን ደግሞ ኦድስ ባይብል የበለጠ ፔፕ ጋርዲዮላን እንድንጠራጠረው የሚያደርገውን መረጃ ሲያወጣ ምንድን ነው ያለው? ጁቬንቱስ ከዚህ በፊት የነጥብ ቅነሳ ተከናወነበት። በትናንትናው ዕለት ደግሞ እንዲሁ የኦሎምፒክ ሊዮንን ወደ ሰከንድ ዲቪዚዮን ሪሊጌትድ መሆን ሰማል። ነገር ግን ደግሞ ማንቸስተር ሲቲ 115 የኤፍኤፍፒ ክሶች እያሉበት እስካሁን ውሳኔ አልተሰጠም። ባርሴሎናም ቢሆን ለ18 ዓመታት እንዲሁ ምንም አይነት ፓኒሽመንትን አልተቀበለም፣ ብራይብ በማድረጉ የተነሳ ማለት ነው። እንደዚህ አይነት ጥሰትን ፈጽሞ በሁለቱም ስካንዳል ውስጥ ደግሞ ፔፕ ጋርዲዮላ ቤኔፊት ለማድረግ ታስቦ ነው የሚለው። ለማንኛውም ይሄ እንግዲህ የኦድስ ባይብል መረጃ ነው፣ ግን እኔ ፔፕ ጋርዲዮላ ላይ ጥርጣሬ እንዲኖራችሁ ብዬ አይደለም ይዤው የመጣሁት። ኤኒዌይስ ግን እሳት በሌለበት ደግሞ ጭስ አይታይም ይባላል። ለማንኛውም ግን ለእኔ ፔፕ ጋርዲዮላ እንደዚህ አይነት ጥሰቶች ክለቦቹ ባይፈጽሙ እንኳን የእሱን የአሰልጣኝነት ብቃት የምጠራጠር ሰው አይደለሁም። የእናንተን ባላቅ እንደዚህ አይነት ጥሰቶች በሌሉበት ሰዓት እንኳ ቢሆን ሰውየው ይሄንን ከማድረግ ወደኋላ አይልም፣ እነዚህን ስኬቶች ከማሳካት ብዬ ነው የማምነው። ግን ኦድስ ባይብል የበለጠ እንደዚህ አይነት አስተሳሰቦችን እንድናስብ ይሄን መረጃ አጋርቷል። ለማንኛውም የእናንተስ ሀሳብ ምን ይመስላል? ሀሳባችሁን ኮሜንት ሴክሽን ላይ ማስፈር እንዳረሱ። ፎሎ፣ ላይክ፣ ሼር። ይመቻችሁ።